የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 1 ኃጢአት የማይቆጠርበት ሰው ገጽ 6 ርዕስ የኃጢአት ትርጉም። ብዙ ሰዎች እግዚአብሔር አታድርግ ያለውን ማድረግና አድርግ ያለውን አለማድረግ ኃጢአት ነው ይላሉ። የመጽሐፍ ቅዱስ ሰባኪዎች ደግሞ ኃጢአት ማለት በመጽሐፍ ቅዱስ ውስጥ ያሉ ቃሎችንና ትእዛዛትን ተላልፈ መገኘት ነው ብለው ያስተምራሉ። አንተም ከላይ ኃጢአት የሚሉ ቃሎችን ስትመለከት በአእምሮ ውስጥ የራስ ትርጉም እንዳለ አምናለሁ። ከዚህ ርዕስ በላይ ባለው ሐሳብ ውስጥ ኃጢአት የሚለውን ቃል የተጠቀምኩት በዚህ የብዙዎች የኃጢአት ትርጉም ላይ በመቆም ነው። ነገር ግን ከዚህ ርዕስ በኋላ ኃጢአት የሚለውን ቃል የምንረዳው በዚህ ርዕስ ውስጥ በምናነሳው እውነት መሰረት ይሆናል። ብዙ ሰዎች በሚያስቡበት መንገድ ለእስራኤላውያን ኃጢአት ድርጊት ነው። ኃጢአት በመጽሐፍ ቅዱስ ውስጥ ያሉ ትእዛዞችን አለማድረግና ማድረግ ብቻ ቢሆን በጣም ብዙ ጻድቅ ይገኝ ነበር። በመጽሐፍ ቅዱስ ውስጥ ነቀፋ የሌለባቸው ጥሩ ሰዎች ነበሩ። ነገር ግን በትክክል ከኃጢአት ነፃ የመሆን እውነታ የተገለጠው ሕግን በመፈጸም አልነበረም። መጽሐፍት ኖህ፣ ኢዮብ፣ ዳንኤል፣ ዘካርያስ፣ ኤልሳቤጥ፣ ማርያም፣ ዮሴፍና ሌሎችንም ጻድቅ ይላቸው ነበር። ይሁን እንጂ በሮሜ ምዕራፍ 3 ቁጥር 23 ላይ ሁሉም ኃጢአትን ሰርተዋል በማለት ከኃጢአተኞች ጎራ ይቀላቅላቸዋል። ከኃጢአት ነፃ ስለመሆን ትክክለኛ ዕውቀት እንዲኖረን ኢየሱስ በዚህ ጉዳይ ያለውን አመለካከት መረዳት አለብን። በእስራኤላውያን ዘንድ ኃጢአት እንደ ድርጊት በመተርጎሙ እጅግ ብዙ ድርጊቶች በአይሁድ መምህሮች ተለይተው የሚያረክሱ ወይም ኃጢአት ተብለው ተፈርጀዋል። ከነዚህ የሚያረክሱ ድርጊቶች መካከል አንዱ እጅን ሳይታጠቡ መመገብ ወይም ታጥቦ ንጹሕ ባልሆነ ዕቃ መመገብ ነው። በማርቆስ ወንጌል ምዕራፍ 7 ከቁጥር 1 እስከ 23 ላይ የአይሁድ መምህሮች ወደ ኢየሱስ መጥተው የኢየሱስ ደቀ መዛሙርት እጃቸውን ሳይታጠቡ ለምን እንደሚበሉ ጥያቄ ሲያቀርቡለት እንመለከታለን። በዚህ ክፍል ላይ ኢየሱስ አብዮታዊ ቅስቀሳ በሚመስል መልኩ የኃጢአትን ትርጉም ሲቀይር እናያለን። ኢየሱስ በመጀመሪያ በፈሪሳውያን ወግና በእግዚአብሔር ቃል መካከል ግልጽ ልዩነት እንዳለ በምሳሌ ካሳያቸው በኋላ ሕዝቡን ወደ እርሱ ቀረብ እንዲሉ አድርጎ እንዲህ አላቸው ይላል በቅንፍ ማቴዎስ ምዕራፍ 15 ቁጥር 10። ኢየሱስ መናገር ከጀመረበት ጊዜ አንስቶ ራቅ ብለው የሚሰሙትን ሕዝብ ወደ እርሱ ይበልጥ ቀረብ እንዲሉ ሲጠይቃቸው እጅግ ጠቃሚና አስፈላጊ ነገር ሊናገር እንደሆነ ግልጽ ነው። ሕዝቡን ወደ ራሱ ቀረብ አድርጎ የተናገረው አንድ አረፍተ ነገር ነው። ይህም ስሙ አስተውሉም፣ ሰውን የሚያረክሰው ካፉ የሚወጣው እንጂ ወደ አፉ የሚገባው አይደለም የሚል ነው። በቅንፍ ማቴዎስ ምዕራፍ 15 ቁጥር 11። ፈሪሳውያን ኢየሱስ ምን ለማለት እንደፈለገ ከማንም በላይ ስለገባቸው በዚህ ንግግር ተበሳጩ። ምክንያቱም ለዘመናት ሲያስተምሩት የነበረውን የሥነ ምግባር ትምህርት በአንድ አረፍተ ነገር ከጥቅም ውጭ ስላደረገው ነው። ከዚያ በኋላ ኢየሱስ ሰው ካፉ በሚወጣው እንጂ ወደ አፉ በሚገባው አይረክስም ሲል ምን እያለ እንደሆነ ለደቀ መዛሙርቱ ሲያብራራላቸው ካፍ የሚወጣ ከልብ ይመነጫል፣ ሰውን የሚያረክሰው ይህ ነው፣ ክፉ ሐሳብ፣ ነፍስ መግደል፣ ማመንዘር፣ ዝሙት፣ መስረቅ፣ በሐሰት መመስከርና ስም ማጉደፍ ከልብ ይመነጫሉና አለ። በቅንፍ ማቴዎስ ምዕራፍ 15 ቁጥር 18፣ ማቴዎስ ምዕራፍ 15 ቁጥር 20። በዚህ ንግግር ውስጥ ካፍ የሚለው ቃል ጥቅም ላይ የዋለው የንግግራቸው አውድ ምግብ በመሆኑ ነው። ነገር ግን ካፍ የሚወጣ የሚለው ሐረግ የሰውን ተግባር ለመወከል ጥቅም ላይ የዋለ አገላለጽ ነው። እንዲሁም በዚህ ክፍል ውስጥ ትልቅ ትኩረት ሊደረግበት የሚገባው ቃል ከልብ የሚለው ነው። በመጽሐፍ ቅዱስ ውስጥ ልብ ከ700 ጊዜ በላይ በመነሳቱ ልብ ወሳኝ ነገር እንደሆነ እንረዳለን። በመጽሐፍ ቅዱስ የአጻጻፍ ዘዬ ልብ የሚለው አገላለጽ ስለ ራሳችንና ስለ ሌሎች ያለንን የአመለካከት ንድፍ ያመለክታል። ልብ ሐሳቦቻችን የሚነሱበትን ምንጭ መሠረት በማድረግ ንድፉን ይሠራል።
የሰው ልብ ሁለት አይነት ንድፍ ሊኖረው ይችላል። የአንድ ሰው ልብ ከሁለቱ ንድፎች የአንዱን ይመስላል። የመጀመሪያው ከእግዚአብሔር በተገኘው የማይታየው የመንፈስ ማንነታችን ላይ መሰረት ያደረገ ንድፍ ሲሆን፣ ሁለተኛው በሚታየው የሥጋ ማንነታችን ወይም ውጫዊ ሁኔታችን ላይ መሰረት ያደረገ ንድፍ ነው። የልባችን ንድፍ ከመንፈስ ማንነታችን ሲነሳ ለራሳችንና ለሌሎች ያለን አመለካከትና ድርጊት ፍቅርና መልካም ይሆናል። እንዲሁም ከአባታችን እግዚአብሔር ጋር የማያቋርጥ ኅብረት ውስጥ ይኖራል። በተቃራኒው የልባችን ንድፍ ከውጫዊ ሁኔታችን ካለፍንበትና ልናልፍበት ከምንፈልገው መንገድና ሰዎች ለእኛ ካላቸው እይታ ጋር የተቆራኘ ሲሆን ኢየሱስ ከላይ ለዘረዘራቸውና ለመሰል ክፉ ድርጊቶች ባሪያ እንሆናለን። መጽሐፍ የሰውን ልብ እንደየንድፉ በመመዘን መልካም፣ አስተዋይ፣ ቅን ልብና ጠማማ፣ ትዕቢተኛ፣ ክፉ ልብ በማለት በሁለት ጎራ በመክፈል ይጠራዋል። ኢየሱስ የሰዎች ተግባር የሰዎችን የልብ ንድፍ እንደሚያሳይ አጠንክሮ ያምናል። በሉቃስ ምዕራፍ 6 ከቁጥር 43 እስከ 45 ላይ መልካም ዛፍ ሆኖ ሳለ መጥፎ ፍሬ የሚያፈራ የለም፣ እንዲሁም መጥፎ ዛፍ ሆኖ መልካም ፍሬ የሚያፈራ የለም። ዛፍ ሁሉ በፍሬው ይታወቃል። ከሾክ የበለስ ዛፍ ፍሬ አይለቀምም፣ ከቀጋ ቁጥቋጦ የወይን ፍሬ አይቆረጥም። መልካም ሰው በልቡ ከሞላው መልካም ነገር መልካሙን ያወጣል፣ ክፉ ሰውም በልቡ ከሞላው ክፉ ነገር ክፉውን ያወጣል። ሰው በልቡ ሞልቶ የተረፈውን ባፉ ይናገራልና የሚለን ለዚህ ነው። ኢየሱስ በተራራው ስብከት ላይ አታመንዝር የሚለውን የሙሴን ሕግ ለማመንዘር አታስብ ወደሚል ሲቀይር፣ ወንድምህን አትግደል የሚለውን ደግሞ በወንድምህ ላይ አትቆጣ ወደሚለው ቀይሮታል። በቅንፍ ማቴዎስ ምዕራፍ 5 ከቁጥር 2 እስከ 8። የዚህ ትምህርት ዓላማ በብሉይ ኪዳን ሊፈጸም ያልቻለውን ሕግ ይበልጥ አጠንክሮ ሰዎች ላይ መጫን አይደለም። ምክንያቱም ኢየሱስ ሕግን ሊሰጥ አልመጣም። በቅንፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 17። የዚህ ትምህርት ዓላማ የሙሴን ሕግ የኃጢአት ትርጉም ከተግባር ወደ አስተሳሰብ ወይም ልብ መውሰድ ነው። ኢየሱስ ማመንዘር በተግባር ከመገለጡ በፊት በልብ ውስጥ ከውጭ ከመጣ ሐሳብ ጋር በመቆራኘት የሚጠናቀቅ ነገር ነው። እንዲሁም መግደል በተግባር ከመገለጡ በፊት ከሁኔታዎች ተነስቶ በሐሳብ ውስጥ ካለ ቁጣ ጋር አንድነትን በመፍጠር የሚነሳ ነው እያለ ነው። አስተሳሰብና ድርጊት ጌታና ሎሌ ናቸው። ድርጊት የልባችን ቅኝት ባሪያ ነው። ኢየሱስ ድርጊቱ ያልተመቸው ሰው ድርጊቱን ለመቀየር ማተኮር ያለበት አፉ ላይ ወይም ፍሬው ላይ ወይም ድርጊቱ ላይ ሳይሆን ዛፉ ላይ ወይም ልቡ ላይ ወይም ድርጊቱ የተነሳበት አመለካከቱ ላይ ነው እያለን ነው። ኢየሱስ በሌላ ቦታ የፈሪሳውያንን ከክፋት የማይጠብቅ የሥነ ድርጊት ትምህርት ማስተማራቸውን እንዲያቆሙ እየገሰጸ ግልጽ በሆነ ቃል አንተ ዕውር ፈሪሳዊ፣ ውጩ ወይም ተግባር ደግሞ ጥሩ እንዲሆን አስቀድመ የጽዋውንና የወጭቱን ውስጡን ወይም ልብህን አጥራ ሲል እንመለከታለን። በቅንፍ ማቴዎስ ምዕራፍ 23 ቁጥር 26። እዚህ ላይ ይህንን መረዳት ጠቃሚ ነው። መንፈሳዊ መሪዎች ዋናው ሸክማቸው ሰዎች በሌላ ሰው ላይ ክፉ ድርጊት እንዲፈጽሙ ግፊት ከሚያደርግ የተሳሳተ የማንነት አስተሳሰብ ነፃ እንዲወጡ እውነትን ማስተማርና በዚያ እውነት መሠረት በፍቅር ኅብረት እንዲያደርጉ መርዳት ነው። ነገር ግን አንድ ሰው በተበላሸ አስተሳሰብ ውስጥ ሆኖ ሌላውን ሰው የሚጎዳ ተግባር ሲፈጽም መኮነንና መቅጣት የሀገር ገዢዎች ኃላፊነት ነው። የሰዎች ተግባር ሕግን የሚጥስ ሲሆን የመቅጣት ኃላፊነት የመንግሥት ነው። በቅንፍ ሮሜ ምዕራፍ 13 ከቁጥር 1 እስከ 7። በመሆኑም የሃይማኖት መሪዎች የትኩረት አቅጣጫቸውን የሰዎች ክፉ ተግባር ላይ ከመፍረድ አንስተው የተግባሩ መነሻ በሆነው በሰዎች ነፍስ ላይ ማተኮር አለባቸው። በቅንፍ ዕብራውያን ምዕራፍ 13 ቁጥር 17። የሰዎች አስተሳሰብ በእውነት ቃል ካልተቃኘ የሰዎችን ተግባር መቆጣጠር ለማንኛውም አካል አዳጋች ይሆናል።
ሊቀየር የሚገባው ምንጩ እንጂ ከምንጩ የሚወጣው ነገር አይደለም። ከምንጩ የሚወጣውን ለማስተካከል መሞከር የዕድሜ ልክ የማያልቅ ሥራ ነው። ምንጩን መድፈን ወይም መቀየር ቀላሉ መንገድ ነው። ተግባራችንን ወደ መልካምነት የሚያመጣው የአስተሳሰባችን መፈወስ ጥራትና ከፍታ ነው። የመንፈስ ማንነት ላይ የሚያተኩር ልብ ከፍ ከማለት ውጪ ሌላ ምንም ምርጫ የለውም። ከዚህ የኢየሱስ አስተሳሰብ በመነሳት ጽድቅና ኃጢአት የምንለውን የቃሎቹን ትርጉም በጥልቀት መረዳት ጠቃሚ ይሆናል። ስለ አንድ ነገር ያለን መረዳት የሚገነባው ነገሩ ለሚገለጥበት ቃል ከምንሰጠው ትርጉም ነው። ለቃላት የምንሰጠው ትርጉም የምንኖረውን የየዕለት ሕይወትን ይወስናል። አብዛኛውን ጊዜ ቃላት እንደየሰው የተለያየ ትርጉም ይሰጣቸዋል። ይሁን እንጂ መንፈሳዊ እውነታ ለሚገለጥባቸው ቃላት ሁላችንም የሚመስለንን የየራሳችንን ትርጉም እየሰጠን መቀጠል አንችልም። ምክንያቱም መንፈሳዊ እውነታዎች የሰው አእምሮ ምልከታ ሳይሆኑ የእግዚአብሔር ሐሳብ ናቸው። መንፈሳዊ እውነታን እያወራን ለኔ ይህ ማለት ይህ ነው ማለት አንችልም። የምናወራው መንፈሳዊ ሐሳብም ሆነ ሐሳቡ የሚገለጽበት ቃል ሲተረጎም የእግዚአብሔርን የልብ ትርታ መግለጽ መቻል አለበት። በአማርኛው መጽሐፍ ቅዱስ ውስጥ ጽድቅ ወይም ጻድቅ ተብሎ የምናነበው ቃል በዕብራይስጥም ተመሳሳይ ድምፅ በመጠቀም ጸደቅ የሚል ሲሆን በግሪክ ዲካዮሱን የሚባሉ ቃሎችን ተክቶ የገባ ቃል ነው። የአማርኛው መጽሐፍ ቅዱስ በብሉይም በአዲስም ኪዳን ላይ ጽድቅ ብሎ የገለጸው ቃል በቀጥታ የዕብራይስጡን ቃል በመጠቀም ነው። ጽድቅ የሚለው ቃል የኛ የአማርኛ ቋንቋ ባለመሆኑ በሚገባ ለመረዳት በዕብራይስጥ ጽድቅ ሲሉ ምን እያሉ እንደሆነ መረዳት የግድ ይሆናል። በዕብራይስጥ ቋንቋ ጽድቅ ማለት ተለክቶ በኩል የተቆረጠ እንጨትን ወይም ልከኛ ተደርጎ ያለምንም መበላለጥ የተቆረጠ ማንኛውንም ነገር ለመግለጥ የሚገባ ቃል ነው። እንዲሁም በአዲስ ኪዳን ጽድቅ ተብሎ የተተረጎመው የግሪክ ቃል ዲካዮሱን ሲሆን ትርጉሙ እኩል የሆነ ሚዛን ማለት ነው። ቃሉ የመጣው ዲኬ ከምትባል የግሪክ ጣዖት ስም ሲሆን ይህች ጣዖት በሌላ በኩል የምናቃት አሁን በዓለም ዙሪያ ባሉ የፍትህ ተቋማት ውስጥ እኩልነትን ለማመልከት ተስላ ወይም ተቀርጻ የምናያት ዓይኗ ላይ ጨርቅ ታስሮ በቀኝ እጇ ሚዛን በኩል ይዛ የምንመለከታት ሴት ናት። ከሁለቱ ቃሎች በቀላሉ አንድ ነገር መረዳት እንችላለን። ጽድቅ በሁለት ነገሮች መካከል ያለ ፍጹም እኩልነት ወይም ተመሳሳይነት ለመግለጽ የሚገባ ቃል ነው። በመጽሐፍ ቅዱስ ውስጥ እግዚአብሔርና ሰው በመመሳሰልና በእኩልነት ላይ ሲገኙ ጽድቅ ተብሎ ይገለጻል። ጽድቅ በእግዚአብሔርና በሰው መካከል ያለ ፍጹም መመሳሰል ነው። እግዚአብሔር ሰው ለመፍጠር ሲያስብ እንደ እንስሳ ወይም እንደ እጽዋት ወይም እንደ ድንጋይ አልነበረም። ነገር ግን እንደ ራሱ አድርጎ ፈጠረው። በቅንፍ ዘፍጥረት ምዕራፍ 1 ቁጥር 27 የእግዚአብሔር አይነት ስብዕና ያለው አካል መከሰስ ጽድቅ ይባላል። ጽድቅ የእግዚአብሔርን ማንነት መውረስ ነው። ጽድቅ ለሰዎች በነፃ የተሰጣቸው የእግዚአብሔር እኔነት ነው። የእግዚአብሔር ማንነት የውስጠኛው ሰውነታችን የማይጠፋ መልክ ነው። የማይጠፋ የእግዚአብሔር ጽድቅ ለሰው ልጆች ቢሰጥም ነገር ግን ሰዎች ኃጢአተኛ ሆነን ተገኝተናል። ይህ እንዴት እንደሆነ ለመረዳት የኃጢአትን ትርጉም ማወቅ ከሁሉ ይቀድማል። በብሉይ ኪዳን መጽሐፍት ውስጥ ኃጢአት የሚለውን ቃል ለመግለጥ የተለያዩ ቃላት ጥቅም ላይ ቢውሉም በአብዛኛው ኃጢአት ተብሎ የተተረጎመው የዕብራይስጥ ቃል ግን ቻታ የሚለው ነው። የቻታ ቀጥተኛ ትርጉም ኢላማን መሳት ወይም ሚሲንግ ደ ማርክ ሲሆን ኃጢአተኛ፣ ጥፋተኛ ወይም ትክክል የሆነውን ነገር ያላደረገ የሚል እንድምታዊ ትርጉም ይሰጠዋል። ለምሳሌ አንድ ሰው አድርግ የተባለውን ትእዛዝ ሳያደርግ ሲቀር ቻታ ልንል እንችላለን። እስራኤላውያን በሙሴ በኩል የተሰጣቸውን ሕግ ሲተላለፉ ቻታ ይላሉ። ይሁን እንጂ የቻታን ትክክለኛ ትርጉም ለማወቅ ከሕግ መሰጠት በፊት ያሉ ሰዎች ኢላማቸውን ሳቱ የምንለው በየትኛው ትእዛዝ እንደሆነ በመረዳት ነው።
በሥነ መለኮት ጥናት ውስጥ አንድን የመጽሐፍ ቅዱስ ቃል ወይም ትምህርት ለመፍታት ጥቅም ላይ ከሚውሉ መርሆች መካከል አንዱ የመጀመሪያ ጥቅስ ሕግ ወይም ፕሪንሲፕል ኦፍ ፈርስት ሜንሽን ይባላል። ይህ መርህ አንድ ቃል በመጀመሪያ የተጠቀሰበት የመጽሐፍ ቅዱስ አውድ ወይም መጽሐፍ ሐሳቡን ለመረዳት አስፈላጊ እንደሆነ ይደነግጋል። ኃጢአት የሚለው ቃል በመጽሐፍ ቅዱስ ውስጥ መጀመሪያ ጥቅም ላይ የዋለው በዘፍጥረት ምዕራፍ 4 ቁጥር 7 ላይ በእግዚአብሔር ነው። ይህም እግዚአብሔር ለቃየን መልካም ባታደርግ ግን ኃጢአት በደጅ ታደባለች ብሎ የተናገረው ነው። በዚህ ክፍል ላይ ኃጢአት የሚለው ቃል ቻታ የሚለውን የዕብራይስጥ ቃል ይጠቀማል። ይህ ቃየን እንዳይስት የተነገረው ኢላማ ምንድን ነው የሚለውን እንድንጠይቅ ያደርገናል። ይህ ኢላማ ለሰው የተሰጣቸው የእግዚአብሔር መልክና አምሳል ነው። ቻታ ማለት የእግዚአብሔርን መልክና አምሳል መሳት ወይም ከእግዚአብሔር መልክና አምሳል ርቆ መገኘት ማለት ነው። ኃጢአት የሚለው የግሪክ ቃል ሃማርቲያ ሲሆን ከሁለት ቃሎች የተገነባ ነው። የመጀመሪያው ሃ ሲሆን አፍራሽ ወይም አሉታዊ ቅጥያ ቃል ነው። ይህ በአማርኛ ቋንቋ ውስጥ ኢ ብለን የምንገልጸው ወይም አንድን ሐሳብ ለማፍረስ ወይም አለመሆንን ለመግለጽ የምንጠቀመው ቃል ነው። ሁለተኛው ቃል ማርቲያ ሲሆን ሜሮስ ከሚል ስር ቃል የወጣ ነው። ትርጉሙ የአንድ አካል ቅርጽ ወይም ስሪት ወይም ክፍል ማለት ነው። የሰው እውነተኛ ሜሮስ የእግዚአብሔር መልክ ነው። በመሆኑም ሃማርቲያ ማለት ከእውነተኛ ቅርጽ ጋር ተጻራሪ የሆነ ወይም ከተፈጥሮ ስሪት ጋር የሚቃረን ወይም የማንነት ክፍል ያልሆነ ማለት ነው። በመጽሐፍ ቅዱስ አውድ ኃጢአተኛ ማለት የእግዚአብሔር ባልሆነ መልክ የሚኖር ወይም ከእውነተኛ ማንነቱ ውጭ በሆነ የውሸት እኔነት የሚመላለስ ማለት ነው። በዕብራውያን ምዕራፍ 11 ቁጥር 24 ላይ ሙሴ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ ይለናል። ይቀጥልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል። ሙሴ ትክክለኛ ማንነቱ ከሌዊ ዘር የሆነ እስራኤላዊ ነው። ነገር ግን በልጅነቱ ተጥሎ በግብፅ ፈርዖን ሴት ልጅ ምክንያት በፈርዖን ቤት ውስጥ አደገ። በቅንፍ ዘጸአት ምዕራፍ 2 ከቁጥር 1 እስከ 10። በዚያ የተነገረው ውሸት የፈርዖን የልጅ ልጅ እንደሆነ ነበር። ይሁን እንጂ ሙሴ ካደገ በኋላ ከእናቱ እስራኤላዊ ነህ የሚል እውነት ተነገረው። ሙሴ እውነተኛ ማንነቱ የሆነውን እስራኤላዊነቱን በማመን በውሸት የተገነባውን ግብፃዊነቱን እምቢ አለ። መጽሐፍ በዕብራውያን ምዕራፍ 11 ቁጥር 24 ላይ ኃጢአት የሚለው የሙሴን የራሱ ያልሆነ ማንነት ወይም ግብፃዊነቱን ነው። ኢየሱስ ባስተማረው የአፍቃሪው አባት ምሳሌ ውስጥ ትንሹ ልጅ ከቤት ከወጣ በኋላ ካለፈበት መንገድ የተነሳ እንዲህ ሲል ታየዋለህ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች ወይም ባሪያዎች እንዳንዱ ቁጠረኝ። በቅንፍ ሉቃስ ምዕራፍ 15 ቁጥር 19። ኃጢአት ከልጅነት ማንነት ወርዶ ራስን እንደ ባሪያ መቁጠር ነው። ትልቁ ልጅ ደግሞ ከአባቱ ጋር የሚኖረው እንደ ባሪያ ነበር። በዚህ ምክንያት አባቱን፣ እርሱ ግን መልሶ አባቱን እንዲህ አለው፣ ይህንን ያህል ዘመን እንደ ባሪያ አገልግዬሃለሁ፣ አንተ ግን አንዲት የፍየል ግልገል እንኳን አልሰጠኸኝም ይላል። በቅንፍ ሉቃስ ምዕራፍ 15 ቁጥር 29። ነገር ግን ይህ ልጅ ራሱን እንደ ባሪያ ስለሚቆጥር እንጂ እንዲሰጠው የሚጠብቀው ነገር ሁሉ የራሱ ነበር። በቅንፍ ሉቃስ ምዕራፍ 15 ቁጥር 31። ኃጢአት ማንነትን ወይም ልጅነትን አለማወቅ ወይም ልጅ ሆኖ በባርነት አስተሳሰብ መኖር ነው። በቅንፍ ዘዳግም ምዕራፍ 32 ቁጥር 18። ብዙ ሰዎች የትንሹ ልጅ ኃጢአት ብር መጠየቅ ወይንም ብሩን በማጋጣነት ማባከኑ ይመስላቸዋል። ነገር ግን እርሱ የኃጢአት ምልክት እንጂ ኃጢአት አይደለም። የትንሹ ልጅ ኃጢአት ትክክለኛ ደስታ ከአባቴ ርቄ በመሄድ የምኖረው ኑሮ ነው ብሎ ያሰበው የተሳሳተ ሐሳብ ነው። ኃጢአቱ ብሩን በማባከኑ ምክንያት አባቱ እንደሚጠላው ማሰቡና ራሱን እንደ ባሪያ መቁጠሩ ነው።
እንዲሁም የትልቁ ልጅ ኃጢአት በወንድሙ መመለስ አለመደሰቱ ወይም የወንድሙን ተቀባይነት ማግኘት አለመፈለግ አይደለም። ነገር ግን ኃጢአቱ በአባቱ ፊት ተቀባይነት ማግኘት የሚቻለው እንደ ባሪያ አባቱን በማገልገል መሆኑን ማሰቡና የወንድሙን ተቀባይነት ማግኘት የእርሱን ክብር ዝቅ እንደሚያደርግ ማሰቡ ነው። ኃጢአት የምታደርጋቸው ብዙ የተሳሳቱ ተግባሮች አይደሉም። ነገር ግን ኃጢአት ስለ ራስ የምታምነው የተሳሳተ የማንነት አስተሳሰብ ነው። የተሳሳተ አስተሳሰብ ሁሉ ክፉ በሆኑ ተግባራዊ ምልክቶች ይታያል። መጽሐፍ በሮሜ ምዕራፍ 5 ቁጥር 12 ላይ ኃጢአት በአንድ ሰው ወደ ዓለም ገባ ይላል እንጂ ኃጢአቶች ገቡ አይልም። እንዲሁም በሌላ ቦታ ኢየሱስን ስለኛ ኃጢአት አደረገው ይላል እንጂ ኃጢአቶች አደረገው አይልም። በቅንፍ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ኃጢአት ነጠላ ነገር ነው። ኃጢአት ያደረግናቸውን ክፉ ተግባሮች እንድናደርግ ያደረገን ስለ እግዚአብሔር፣ ስለ ራሳችንና ስለ ሌሎች የያዝነው የተሳሳተ ዕውቀት ነው። ክፉ ተግባሮች የኃጢአት መገለጫ ምልክት እንጂ ራሳቸው ኃጢአት አይደሉም። የኃጢአት ተቃራኒ የግሪክ ቃል ሜታሞርፊ ሲሆን ይህም በሮሜ ምዕራፍ 12 ቁጥር 2 ላይ ተለወጡ ተብሎ የተገለጸው ቃል ነው። ቃሉ ከሁለት የግሪክ ቃሎች የተገነባ ሲሆን ሜታ ማለት ከአንድ አካል ወይም ሐሳብ ጋር በአንድነት መሆንን የሚያመለክት ቃል ነው። ሞርፊ የሚለው ቃል ሜሮስ ከሚለው ስር ቃል የወጣ ሲሆን ትርጉሙ ከላይ እንደገለጽኩት የአንድ አካል ቅርጽ ወይም ስሪት ወይም ክፍል ማለት ነው። ሜታሞርፊ ማለት የማንነትን ቅርጽ መያዝ ወይም ከትክክለኛው ዕጣ ክፍል ጋር መገኘት ማለት ነው። ሜታሞርፊ በምሳሌያዊ አገላለጽ ከቢራቢሮ የተወለደ አንድ ትል ተለውጦ ቢራቢሮ ሲሆን ማለት ነው። የትሉ ትክክለኛ ማንነት ቢራቢሮ ነው። ነገር ግን እዚያ ከመድረሱ በፊት የእርሱ ባልሆኑ በተበላሹ ቅርጾች ውስጥ ያልፋል። በመጽሐፍ ቅዱስ አውዳዊ አገላለጽ ሜታሞርፊ ማለት የተፈጠርክበትን ትክክለኛውን የእግዚአብሔር መልክ በማወቅ በእምነት መልበስ ወይም የተሳሳተውን መልክ ማስወገድ ማለት ነው። ኃጢአት ማለት የእግዚአብሔር መልክ በነፃ የተሰጠው ሰው ራሱን ከዚህ ማንነት በታች ሲቆጥር ወይም ቢራቢሮ እንደ ትል ሲኖር ማለት ነው። የኃጢአት ትርጉም የጽድቅ ትርጉም ተቃራኒ ነው። ጽድቅ ማለት የኛ የሆነውን የእግዚአብሔር መልክ በብቸኝነት ነይ ብሎ ማመን ወይም በተመሳሳይ ዕውቀት መገኘት ማለት ሲሆን ኃጢአት ደግሞ የኛ ያልሆነውን ማንነት እውነተኛ ማንነታችን በሆነው በእግዚአብሔር መልክ ላይ በመደረብ ማመን ወይም በልዩነት ዕውቀት መገኘት ነው። መጽሐፍ የፈጣሪው መልክ እንዲመስል በዕውቀት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። በቅንፍ ቆላስይስ ምዕራፍ 3 ቁጥር 10 የምንታደሰው ከውሸት መልክ ወይም ካለመመሳሰል የአባታችንን መልክ በማወቅ ወደ እውነተኛው መልካችን ወይም ወደ ፍጹም መመሳሰል ነው። አዳምና ሔዋን የተፈጠሩት ጻድቅ ተደርገው ነው። በአዳም አለማመን ምክንያት በዚህ ጽድቅ ላይ ኃጢአት ወደ ምድር ገብቷል። በቅንፍ ሮሜ ምዕራፍ 5 ከቁጥር 12 እስከ 21 ኃጢአት ገብቷል ማለት ጽድቅ ከናካቴው ጠፍቷል ማለት አይደለም። አዳም የውሸት ማንነትን ነኝ ብሎ ሲያምን እውነተኛ ማንነቱ በውስጡ አለ። ኃጢአት በእውነተኛ ማንነት ላይ ጥገኛ ሆኖ የገባ የተሳሳተ የማንነት አመለካከት ነው። በቅንፍ ሮሜ ምዕራፍ 7 ቁጥር 20 አንድ ሰው በሥጋው ላይ በሽታ ቢገኝበት በበሽታ የተጠቃ ሥጋ ይኖረዋል እንጂ ያ ሰው በሽታ አይሆንም። በተመሳሳይ የአዳም ተፈጥሯዊ ማንነት የእግዚአብሔር መልክ ነው። የእግዚአብሔር መልክ በቀላሉ በኃጢአት ወይም በውሸት መልክ ሊጠፋ አይችልም። ኃጢአተኛ መሆን ማለት በአእምሯችን የተፈጠረውን የተሳሳተ የማንነት ትርጉም ነይ ብሎ መቀበል ወይም ከውሸት የኔነት ሐሳብ ጋር አንድ መሆን ማለት ነው። መጽሐፍ ኃጢአት በአዳም ምክንያት ወደ ምድር እንደገባና በኢየሱስ ክርስቶስ ምክንያት ከምድር እንደወጣ ይነግረናል። በክርስቶስ ምክንያት ስለተወገደው ኃጢአት እንዲሁም
ስለተትረፈረፈው ጸጋና ጽድቅ በአግባቡ ለመረዳት በአዳም ምክንያት ኃጢአት እንዴት እንደገባና በሰው ልጅ ላይ ሞት እንዴት እንደነገሰ መረዳት ጠቃሚ ነው። ከዚህ ቀጥሎ በቅንነት ጥያቄዎችን እያነሳው እውነትን በግልጽ አስረዳሃለሁ። እነዚህ ጥያቄዎች በቀጣይ ምዕራፍ ውስጥ በጥልቀት ለምነግርህ የወንጌል ሐሳብ እጅግ ጠቃሚ መሠረቶች ናቸው። በተከፈተ ልብ እንድትከታተለኝ በድጋሜ እጠይቅሃለሁ።